ሰላም እንዴት ናችሁ ውድ የኮንዞም ቤተሰቦች ዛሬ የምናየው አዲስ ቻፕተር ነው ዘ ክላሲካል ሪግሬሽን አናላይሲስ ወይም ሲምፕል ሊኒየር ሪግሬሽን ሞዴል የሚለውን ኢኮኖሜትሪክስ 1 ቻፕተር 2 ለማየት እንሞክራለን የኮንዞም ዩቲዩብ ቻናል ቤተሰብ ያሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ የጠየቅ ቤተሰብ ናችሁ ደግሞ የደወል ምልክቷን ብትጫኑ በየቀኑ የምለቃቸው ቪዲዮዎች በፍጥነት ይደርሷችኋል ጥያቄ አስተያየት ካላችሁ ከኮሜንት ሴክሽን ኦር ኢሜይልን ስልኬን ተጠቅማችሁ ልታደርሱ ትችላላችሁ በጥያቄያችሁ መሰረት ይዤ የምመለስ ይሆናል ከወደዳችሁ ደግሞ ቪዲዮውን ላይክ አድርጉልኝ ለሌሎች እንዲደርስ ሼር ብታደርጉልኝ ደስ ይለኛል ዛሬ የምናየው እንግዲህ ቻፕተር 2 ባለፈው እንደምታስታውሱት ኢንትሮዳክሽን ቱ ኢኮኖሜትሪክስ የሚለውን አይተናል አሁን ደግሞ በሂደት ወደ ኢኮኖሜትሪክስ ዋናው ጭብጥ እየገባን ነው ክላሲካል ሪግሬሽን አናላይሲስ ወይንም ሲምፕል ሪግሬሽን ሞዴል ምንድነው የሚለውን የምናይ ይሆናል ማለት ነው እንግዲህ ኢንትሮዳክሽን ቱ ክላሲካል ሪግሬሽን አናላይሲስ የሚለውን ስናይ ሪግሬሽን አናላይሲስ መጀመሪያ ምንድነው የሚለውን እናያለን እኔ ምንድነው ይሄን እንዴት መሰላችሁ ማቀርበው ለእናንተ በአጭር ጊዜ ውስጥ በትንሽ ጊዜ ተረታችሁ ለፈተናም ኢፌክቲቭ የምትሆኑበትን ሜካኒዝም ነው ማቀርብላችሁና ከናንተ የሚጠበቀው ጀስት በርግጠኝነት ነው የምላችሁ ይሄን ቪዲዮ ብትከታተሉ ኢፌክቲቭ እንደምትሆኑ አልጠራጠርም ሪግሬሽን አናላይሲስ ማለት ነው it is a tool to measure and explain the relationship between dependent variable and independent variable እንደምታስታውሱት ኢንትሮዳክሽን ላይ ኢኮኖሜትሪክስ ምንድነው የሚያጠናው ብለናል the relationship between economic variables ነው የሚያጠናው ብለናል so በሪግሬሽን አናላይሲስ ጊዜ ደግሞ ሪግሬሽን አናላይሲስ ያን ኢኮኖሚክ ሪሌሽንሺፕን ሜዠር የምናደርግበት ቱል ምን ይባላል ሪግሬሽን አናላይሲስ ይባላል በሪግሬሽን አናላይሲስ ጊዜ ሁለት ቬሪየብሎች አሉ ዲፔንደንት ቬሪየብል እና ኢንዲፔንደንት ቬሪየብል ዲፔንደንት ቬሪየብል y ነው ኢንዲፔንደንት ቬሪየብል ደግሞ x ናቸው ስለዚህ ሪግሬሽን አናላይሲስ is a tool to measure and explain the relationship between dependent variable y and independent variable x ነው ማለት ነው የሪግሬሽን አናላይሲስ ኦብጀክቲቭ ምንድነው predict or explain how change in x affects y እንግዲህ ሪሌሽንሺፑ ምንድነው በx እና በy መካከል ያለው ነው y ምንድነው ዲፔንደንት ቫሪየብል ነው it depends on x ነው x ደግሞ ኢንዲፔንደንት ቫሪየብል ነው that affects y ነው ስለዚህ የኛ ኦብጀክቲቭ የx ኢፌክት ኦን y ያለውን predict or explain ማድረግ ነው ማለት ነው ኢኮኖሚክ ሪሌሽንሺፕ can take different functional forms economic relationship different functional form ሊይዙ ይችላሉ linear ሊሆኑ ይችላሉ ለምሳሌ y = alpha plus beta x y ሊሆን ይችላል quadratic ሊሆኑ ይችላሉ y = alpha plus beta 1x plus beta 2x square ሊሆን ይችላል logarithmic ሊሆን ይችላል y = alpha plus beta ln x ሊሆን ይችላል exponential ሊሆን ይችላል y = alpha is a power of bx ሊሆን ይችላል hyperbolic ሊሆን ይችላል any other form ሊሆን ይችላል ምን ኢኮኖሚክ ሪሌሽንሺፕ ነገር ግን in classical regression analysis we focus on simple linear regression model እንግዲህ ኢኮኖሚክ ሪሌሽንሺፖች ሊኒየር ሊሆኑ ይችላሉ ኳድራቲክ ሊሆኑ ይችላሉ ሎጋሪዝሚክ ኤክስፖኔንሻል or any other form ሊሆኑ ይችላሉ ነገር ግን በክላሲካል ሪግሬሽን አናላይሲስ ፎከስ የምናደርገው ምን ላይ ነው ብለናል simple linear regression model which means that y = alpha plus beta x የመጀመሪያውን ይሆናል ማለት ነው so በዚህ ቻፕተር የምናየው only this linear model ነው ማለት ነው type of relationship in regression analysis ሁለት አይነት ናቸው አንደኛው ነን ስቶካስቲክ ወይም ዲተርሚኒስቲክ እና ስቶካስቲክ ወይም ፕሮባቢሊስቲክ የሚባለው ናቸው ነን ስቶካስቲክ ወይም ዲተርሚኒስቲክ የሚባለው ኤግዛክት ሪሌሽንሺፕን ሾው ሲያደርግ ስቶካስቲክ ወይም ፕሮባቢሊስቲክ ሪሌሽንሺፕ ከሆነ ደግሞ ሪሌሽንሺፕ ኢንክሉድስ ራንደምነስ ወይም ሪያሊስቲክን ያጠቃልላል ማለት ስለዚህ ነን ስቶካስቲክ ወይም ዲተርሚኒስቲክ ምንድነው ስቶካስቲክ ወይም ፕሮባቢሊስቲክ ምንድነው የሚለውን ቀጥለን እናያለን ማለት ነው አሁን ከመጀመሪያው ጀምረን ወደፊት እየገባን ነው ወደ ጥልቁ ማለት ነው ይሄን ስለዚህ ከመጀመሪያው ጀምሮ በደንብ እየገባችሁ መሄድ አለበት የመጀመሪያው ዲተርሚኒስቲክ ወይም ነን ስቶካስቲክ ሪሌሽንሺፕ የሚባለው a relationship is deterministic when for every value of x there is only one unique value of y for every value of x and correspondent unique
value of y አለ which means that no uncertainty perfect predictability perfect የሆነ predictability አለ ወይንም uncertainty የለም ማለት ነው mathematical form የdeterministic ወይም non stochastic relationship is the function of x ነው what is the function of x examples and supply function of a commodity q is equal to a function of price quantity supply is a function of price which is alpha plus beta p where q is quantity supplied p is price and alpha and beta are parameters alpha and beta ምንድናቸው parameters ይሄ ኢንተርፕሪቴሽኑ ምንድነው if price given ከሆነ supply is completely determined ስለዚህ ምን ማለት ነው አንደኛ for every value of x there is one unique value of y ብለናል ስለዚህ for every price there is correspondent supply አለ ስለዚህ price given ከሆነ ደግሞ supply perfectly predict ማድረግ እንችላለን ወይንም uncertainty የለም no uncertainty ማለት ነው እሱ ነው ኢንተርፕሪቴሽኑ የዚህ ኢምፕሊኬሽን ደግሞ all variation in y is due solely to x any variation by solely due to x ነው ማለት ነው ወይንም ደግሞ no effect from other variable ነው ማለት ነው graphical representation ብናየው or price quantity observation for in straight line ነው እንደገና no deviation ወይም perfect fit የሆነ ነው ማለት ነው ስለዚህ deterministic ወይም non stochastic relationship ማለት ይሄን ይመስላል ሁለተኛው relationship stochastic ወይም probabilistic relationship የሚባላል stochastic ወይም probabilistic in reality economic data never perfectly fits a straight line በእውነታው ዓለም ግን economic dataዎች perfectly straight line fit ሊያደርጉ ይችላሉ so that a relationship is stochastic if for a given x y does not take a single unique value by given x y single unique value ላይዝ ይችላል and instead y follows a probability distribution ወይንም range of possible value በዚህ ሲናሪዮ ምን ይባላል ሪሌሽንሺፑ ስቶካስቲክ ሆነ ይባላል ስለዚህ ያዙልኝ ስቶካስቲክ ወይም probabilistic እና non stochastic ወይም deterministic relationship የሚለው ምንድነው የሚለውን ያዙ በስቶካስቲክ relationship ሪዝኑ ምንድነው other unobserved or uncontrolled factors influence ወይም ለምሳሌ ቀደም ባየነው የሰፕላይ ፈንክሽን ኳንቲቲ ሰፕላይ is a function of price ነው ብለናል ስለዚህ ኳንቲቲ ሰፕላይን ከፕራይስ ውጭ አፌክት የሚያደርጉ other unobserved uncontrolled factors አሉ ስለዚህ stochastic relationship ሪዝኑ other unobserved or uncontrolled factors influence y ነው ማለት ነው illustration ለምሳሌ በሰፕላይ ኤግዛምፕል አሁን እንዳልኳችሁ even at the same price level actual quantity supplied in the market differs across firms of time and example farmers facing same price may supply different amount due to land size weather experience የመሳሰሉት ስለዚህ there are other factors that affect quantity supplied than price even if price is given price is the same supply may differ ማለት graphical representation የሚሆነው data point scatter around a straight line ዳታው ስካተር የሚያደርገው ምንድነው around straight line አይደለም the expected relationship ስላለ ስለዚህ it is ምንድነው probabilistic ነው ማለት ነው stochastic ነው ማለት ነው the line shows average or expected supply while actual points deviate ሊያደርግ ይችላል ምክንያቱም for a given x y does not take a single unique value ስለሚይዝ ማለት ነው ስለዚህ ካሁን ጀምሮ የምናወራው ምንድነው ማለት ነው ሁለቱን አወቅን ስለዚህ ይሄን ካየን source of random variation ቫሪ ያደርጋናል አይደል what are the sources of random variation or why data deviates from the exact line data ከኤግዛክት ላይን ዴቪየት የሚያደርገው source of random variationዎቹ ምንድናቸው የሚለውን many reasons why observation don't lie exactly on a line many reasons አሉ አንደኛው omission of variable ሊሆን ይችላል important factors example technology weather policy not included in the model important factor ምን ሊደረጉ ይችላሉ omit ሊደረጉ ይችላሉ አንድ ይሄ ነው ሁለተኛ random behavior of human being individuals behave differently even in same circumstance ቢኖርም እንኳን individuals differently behave ሊያደርጉ ይችላሉ ይሄ ሁለተኛው ሪዝን ነው ሶስተኛው ሪዝን imperfect specification of the functional form
functional form even perfectly ምን ላናደርገው እንችላለን ስፔሲፋይ ላናደርገው እንችላለን due to that using wrong equation for source of random variation ሊፈጠር ይችላል ለምሳሌ ኳድራቲክ ማድረግ ሲኖርብን ሊኒየር ልናደርገው እንችላለን linear instead of quadratic ሌላው error of aggregation ነው combining dissimilar groups or units into one data set dissimilar groupን ወደ አንድ ዳታ ሴት ግሩፕ ስናደርገው ምን ሊፈጠር ይችላል error of aggregation ሊፈጠራል ለምሳሌ firms of different size አንድ ላይ ልናደርጋቸው እንችላለን ስለዚህ dissimilar ግሩፖችን ኮምባይን ስናደርግ error of aggregation ልንፈጥር እንችላለን ማለት ሌላው error of measurement ነው inaccurate or biased data collection wrong prices quantities survey errors ልንፈጥር እንችላለን ስለዚህ due to omission of variables random behavior of human beings imperfect specification of functional form error of aggregation error of measurement and other factors random variation ይፈጠራል or data deviate from the exact line ሊያደርግ ይችላል ማለት ነው these factors introduce unexplained variation እነዚህ ፋክተሮች unexplained variation introduce ሊያደርጉ ይችላሉ hence purely deterministic models are unrealistic for economics purely deterministic models ምንድናቸው unrealistic ናቸው ማለት ነው ይሄን ካየን በቀጣይ የምናየው እንግዲህ ወደ ዋናው ጭብጥ እየገባን ነው simple linear regression model SLRM ምንድን ነው ሪሌሽንሺፖች ሁለት ናቸው ብለናል ስለዚህ አሁን ቀጥሎ የምናየው ስቶካስቲክ ሪሌሽንሺፕ ነው ምክንያቱም እውነታው እሱ ስለሆነ simple linear regression model is a stochastic relationship between a dependent variable y and a single independent variable x with a random disturbance term u ያዙልኝ simple linear regression model is a stochastic relationship ነው between a dependent variable y and a single independent variable x with a random disturbance term አራት ነገሮች አሉ single relationship ነው dependent variable y አለ independent variable x አለ random disturbance term u አለ የነዚህ ጥምር SLRM ን ይፈጥራል ኢኩዌሽኑ y = alpha plus beta xi plus ui ይባላል simple linear regression model key components አሉት አንደኛ deterministic part alpha plus beta xi the systematic or linear relationship which means explain part of y ማለት ነው ሁለተኛ ደግሞ stochastic part አለ ui random disturbance captures unexplained variation in y ኢንተርፕሬት እናደርገው ላይኑ ምን ሊሆን ይችላል alpha plus beta xi ነው የሚሆነው ላይኑ exact or expected part of y explained by x error term ወይም ui አለ deviation of actual y from the line deviation of actual y from the line በኤረር ተርም ምክንያት unexplained random part ስለዚህ simple linear regression model ሁለት ፓርቶች አሉት ማለት ነው deterministic part አለ stochastic part አለ deterministic part alpha plus beta xi ሲሆን stochastic part ደግሞ ui ነው ስለዚህ alpha plus beta xi expected part ነው straight line ነው ኤረር ተርሙ ደግሞ unexplained random part ነው ማለት ነው reality versus ideal case እና without error all observed values xy y1 እስከ xn yn lies exactly on the regression line reality without error ከሆነ ግን with error ከሆነ ግን observed y's diverge from the line by random amount by1 by2 by un ስለዚህ ከላይ regression line ያየነው y = alpha plus beta xi plus ui ነው ብለን አዎ ስለዚህ y ምን ይባላል the dependent variable ይባላል alpha plus beta xi the regression line ሲባል random variable ደግሞ ui ይባላል ወይም stochastic part ስለዚህ yi the dependent variable ነው alpha plus beta xi the deterministic part ወይም the regression line ሲባል ui is stochastic part ወይም random variable ነው ማለት ነው economic meaningጋቸውን ስናይ change in y is equal to change due to x plus change due to random influence u ሶስቱ ያልኳት በኤረር ነው ይቅርታ አዲው ነች ስለዚህ change in y is
change due to x plus change in random influence you know ማለት ነው thus the simple linear regression model splits y into two parts explained variation cased by x and unexplained variation captured by u ስለዚህ simple linear regression model ምንድነው ብንባል ካሁን ጀምሮ clearly ይሄን መናገር መቻል አለብን በቃ ኢኮኖሜትሪክስ ከዚህ ነው የሚጀምረው በቃ ግልጽ እንዲሆንላችሁ እንደ ስለምፈልግ ማለት ነው እንግዲህ simple regression model definition-ን ካየን assumption of the classical linear stochastic regression model assumptions አሉት why assumptions matter in a regression analysis በregression analysis assumptions ለምን ማተር ያደርጋሉ classical regression builds on a set of assumptions to make statistical results valid statistical results-ን valid ለማድረግ classical regression build የሚሆነው set of assumption ነው if those assumptions hold OLS ordinary square estimates are unbiased and efficient unbiased ማለት correct on average ማለት ነው efficient ማለት ደግሞ smaller variance among linear estimates ማለት ነው ስለዚህ ይሄን ካየን አሰምሽኖቹ ምን ይመስላሉ የሚለውን እናያለን 8 አሰምሽኖች አሉ በዛሬው ሌሰን ከዚህ ከአንድ እስከ 5 ያሉት እናያለን ሌሎች ቀሪዎቹን ደግሞ በቀጣዩ ሌሰን እናያለን ማለት የመጀመሪያው linearity in parameter ነው linearity in parameter the regression equation must be linear in parameter regression equation ምን መሆን አለበት must be linear in parameter ፓራሜትሮቹ ምንድናቸው አልፋ ኤንድ ቤታ ሊኒየር መሆን አለባቸው which means yi = alpha plus beta xi plus ui ይሄ regression equation ነው በዚህ ሴናሪዮ አልፋ እና ቤታ ምን መሆን አለባቸው ሊኒየር መሆን አለባቸው ነው clarify ስናደርገው linearity refers to parameters not necessarily to variables ፓራሜትሮች linearity አልፋ እና ቤታ ነው እንጂ ቬሪየብሎቹን y እና x ላይሆን ይችላል ነገር ግን ፓራሜትሮቹ ግዴታ ሊኒየር መሆን አለባቸው even if the variables are transformed example log ሊሆኑ ይችላሉ square ሊሆኑ ይችላሉ the model satisfies the assumption as long as parameters enter to the linearity ምንም እንኳን ቫሪያብሎቹ ሊኒየር ባይሆኑ ፓራሜትሮቹ ግን ወደ ሊኒየር እስከመጡ ድረስ ይሄን linearity parameter satisfy ያደርጋል example ለምሳሌ y = alpha plus beta xi plus u ይሄ በዚህ ጊዜ linear in both variables and parameters ፓራሜትሮቹ ቬሪየብሎቹ ምንድናቸው ሊኒየር ናቸው ፓራሜትሮቹ እንዳልኳችሁ አልፋ ኤንድ ቤታ ናቸው ቫሪያብሎቹ ደግሞ y x የመሳሰሉት ናቸው ማለት ነው ሁለተኛው ለምሳሌ len y = alpha plus len x plus u ነው ቬሪየብሎቹ ምንድናቸው variables are log transformer ናቸው but still linear in parameter alpha እና ቤታ ግን ምንድናቸው still linear ናቸው ሶስተኛው ኢኩዌሽን y = ln a plus b ln x plus u ምን ሆነው ይሄ ምንድነው ሊኒየር አይደለም አልፋ ሊኒየር አይደለም ለን አለው ስለዚህ ለን ሊኒየር ኢን ፓራሜትር ln a ስላለ ሶስተኛው ምንድነው ማለት ነው ለን ሊኒየር ኢን ፓራሜትር ነው ሶስተኛው ስለዚህ አሰምሽኑን አያሟላ linearity in parameter የመጀመሪያው አሰምሽን why it is important linearity in parameter የሚለው አሰምሽን ለምን አስፈላጊ ሆነ linear parameters complicate estimation ፓራሜትሮቹ ለሊኒየር ከሆኑ ኤስቲሜሽኖችን ኮምፕሊኬት ያደርጋሉ linear in parameter models allow us to use ordinary least square method for estimation ፓራሜትሮቹ ግን ሊኒየር ከሆኑ ordinary least square methodን እንድንጠቀም አሎ ያደርጉናል ordinary least square methodን በመጠቀም estimate እንድናደርግ ይጠቅሙናል ማለት ነው ለምሳሌ ቼክ እንደራሳችሁን ቼክ አድርጉ y = ln a plus b ln x plus ui ሊኒየር ነው አይደለም አሰምሽኑ ቫልዩት ያደርጋል ምክንያቱም ln a ሊኒየር ስላልሆነ b yi = alpha plus beta xi plus ui ይሄ ግን አሰምሽኑ ሳቲስፋይ ያደርጋል ስለዚህ የመጀመሪያው አሰምሽን ምንድነው simple linear regression model linearity in parameter ነው ማለት ነው ሁለተኛው randomness of the disturbance term disturbance term ወይም stochastic term ምንድነው ብለናል ዩናስ ብለናል the error term ui is ምንድነች random variable the error term ui is random variable ማለት ሚኒንጉ ምንድነው at any observation i ui may take positive ሊሆን ይችላል ኔጌቲቭ ሊሆን ይችላል zero value ሊኖር ይችላል which value it takes is a matter of chance በቃ zero የመሆኑ ኔጌቲቭ የመሆኑ ፖዚቲቭ የመሆኑ matter of chance ነው every possible value has some probability of
occurring positive የሆኑ negative የሆኑ zero የሆኑ probability of occurring በቻንስ ነው ስለዚህ the randomness of the disturbance term is the second assumption the error term ui is random variable meaning ምንድነው ማለት ነው at any observation I ui may take positive negative or zero value ሊሆን ይችላል ይሄ randomness of the disturbance term በሪግሬሽን ያለው ሮል ምንድነው ሮል in regression ስናይ accounts for unobserved factors omitted variables and random shocks explains why actual observation do not fall perfectly on the regression line ነው ማለት ነው example in wage education regression ለምሳሌ wage is equal to alpha plus beta times year of schooling plus u ይሄ wage equation ነው error term ምንድነው u ነው may capture ability motivation health discrimination ሊያጠቃልል ይችላል ማለት ነው implication ምንድነው regression models are probabilistic not deterministic ግልጽ ይላችሁ ነው ግልጽ እንደላችሁ በደንብ ለመብራት እየሞከርኩ ነው ማለት ሳዘጋጅም randomness of the disturbance term implication እዚህ ጋር ነው አየህ መጀመሪያ ላይ ምን ነበር yi is equal to alpha plus beta xi plus ui ብያችሁ ነበር yi dependent variable ነች alpha plus beta xi explained ወይንም በቃ እንትን ነች ዲተርማይን የምትደረግ ነች explained ነች ui ግስ ምንድነች perfectly guess ማትደረግ ነች stochastic ነች ብያችሁ ነበር አዎ ስለዚህ የዚህ የrandomness of the disturbance term implication regression models are probabilistic not deterministic ምክንያቱም random variable ስለሆነ by chance positive negative or zero value take ሊያደርግ ስለሚችል ወይንም every possible value probability of occurring ስላለው ማለት ነው ስላለው ሁለተኛው assumption ይሄ ነው ሶስተኛው assumption the mean value of the random variable u in any particular period is 0 mean value of the random variable ምንድነው አለን u አለን positive negative 0 ሊሆን ይችላል by chance አለን ስለዚህ የሱ mean value of the random variable at any particular period ምንድነው 0 ነው 0 ምን assumption ይባላል the error term average out to 0 mathematically ማለት ነው expected value of ui is equal to 0 for all I expected value of the error term the random variable is 0 የዚህ meaning ደግሞ ምንድነው over many samples positive and negative disturbances cancel out ቀደምን ብያቸዋለሁ ui value by chance determine ይደረጋል positive ሊሆን ይችላል negative ሊሆን ይችላል 0 ሊሆን ይችላል ስለዚህ positive እና negative value የሚወሰዱ ሳምፕሎች እርስ በርሳቸው cancel out ሊደረግ ይችላሉ over many sample positive and negative disturbance እርስ በርሳቸው cancel ይደራረጉና zero mean assumption ወይም expected value of the error term out to 0 the error term average out to 0 ሶስተኛው assumption ምንድነው ይሄ ነው the mean value of the random variable in a particular period is 0 ማለት ነው አራተኛው the variance of the random variable u is constant in each period variance of the random variable ምንድነው u is constant in each period ወይንም the assumption of homoscedasticity ይባላል the assumption of homoscedasticity variance of the error term is constant for all value of x mean of the error term ምንድነው 0 ነው ብለናል variance constant ነው variance of the error term is constant for all value of x formula variance of ui is equal to expected value of ui minus expected value of ui square ምንድነው ቀደምን ብለናል since all expected value of ui 0 ስለሆነ variance of ui ምን ይሆናል ማለት ነው sigma square ይሆናል ማለት graphical meaning ስናየው graphical meaning for x1 x2 x3 እስከ xn spread of ui is the same spread of u ምንድነው the same ነው which means that range of ab is equal to cd is equal to ef ab cd ef ምንድነው the same ነው ቀደምን ብያችሁ ነበር እዚህ ግራፍ ላይ expected value of y
is equal to alpha plus beta x explained ስለሆነ straight line ነው ብያችሁ ነበር ነገር ግን random variables ስላሉ ስካተር ያደርጋሉ ብያችሁ ነበር ስለዚህ ይሄ ቅድም ስላችሁ ነበረው ማለት ነው ነገር ግን the assumption of homoscedasticity or the variance of the random variable ui constant ካልሆነ violate ከተደረገ heteroscedasticity ይፈጠራል heteroscedasticity ይፈጠራል which means variance of u changes with x በዛ ኬስ fan shaped scatter የሆነ ግራፍ ይፈጠራል እንደገና heteroscedasticity ከተፈጠረ variance of u change with x ካደረገ case inefficiency in OLS estimates and unreliable standard error unreliable የሆነ standard error ይፈጠራል ስለዚህ the variance of the random variable u is constant each period ወይንም the assumption of homoscedasticity ምንድነው ማለት ነው አስፈላጊነቱ ምንድነው homoscedastic errors are crucial for valid hypothesis testing homoscedastic errors ለ hypothesis testing አስፈላጊ ናቸው errors homoscedastic ናቸው ማለት ነው the variance of the random term ምንድነው ማለት ነው constant ነው ስለዚህ homoscedasticity አስፈላጊ ነው heteroscedastic ከሆነስ violate ያደርጋል ማለት ነው ይሄ አራተኛው assumption ነው አምስተኛው assumption normal distribution of errors ነው normal distribution of errors ui follows a normal distribution with mean zero and constant variance ቅድም ያልኳችሁ ማለት ነው ሶስተኛና አራተኛው ui normal distribution follow ማድረግ አለበት normal distribution ሆነ ማለት ደግሞ mean zero እና constant variance ui is normally distributed with mean zero and variance sigma square ማለት ነው sigma square የዚህ ሚኒንግ ምንድነው distribution of u is bell shaped and symmetric around mean zero probability of large positive or negative errors decrease as we move away from zero ከዜሮ move away ያደረገን ስንሄድ probability of large positive or negative error ምን ያደርጋል ማለት ነው decrease ያደርጋል even decrease ካደረገ በኋላ ደግሞ ወደ የነሱ ሰም ዜሮ ይሆናል ማለት ነው ሚናቸው ዜሮ ይሆናል ቫሪያንሳቸው ሲግማ ስኩዌር ይሆናል ስለዚህ ኖርማል ዲስትሪቢዩሽን ኦፍ ኤረር ማለት እሱ ነው ኖርማል ዲስትሪቢዩሽን ኦፍ ኤረር ይሄ ማለት ከሆነ why normality is important normality ለምን አስፈለገ ለምን important ሆነ አንደኛ allow use of t-test and f-test for hypothesis testing distribution ኖርማል ከሆነ hypothesis test ስናደርግ t-test እና f-test እንድንጠቀም ያስችለናል allow use of t-test and f-test for hypothesis testing ሁለተኛው justifies statistical inference distribution ኖርማል ከሆነ error distribution of errors are normal ከሆነ statistical inference justify ማድረግ እንችላለን statistical inference የሚባሉት confidence interval significance test የመሳሰሉት ናቸው ሁለተኛው ነው ሶስተኛው ensure estimates have known distributions in small sample estimators known የሆነ ensure estimators have known distributions in small sample ስለዚህ normality is important for አንደኛ t-test f-test ለhypothesis testing እንጠቀም ሁለተኛ statistical inference confidence interval significance test justify እንድናደርግ ሶስተኛ ደግሞ estimators known distribution is small sample ensure እንዳደርጉ ያስችላል ማለት example in a demand regression deviations from predicted demand follow a normal pattern most observations close to the line fewer far away ማለት የዛሬው ሌሰን በዚህ እናጠናቅቃለን ሌሎች ሶስት አሰምፕሽኖች አሉ በሚቀጥለው ሌሰን እናያቸዋለን በእርግጠኝነት ነው የምነግራችሁ ይሄን ቪዲዮ ካደመጣችሁ ኢኮኖሜትሪክስ ሰክሲድ እንደምትሆኑ አልጠራጠርም እኔ 100% እርግጠኛ ነኝ ነው የምነግራችሁ እኔ እንደዚህ አልተማርኩም በቃ ፈተና ይሄ ነው
ኦሬዲ ዋት አር ዘ አሰምፕሽንስ ነው ምንድናቸው በቃ እያንዳንዱ ነገር ግልጽ ይሆንላችሁ ነው የሚሄደው ኤፍ ቴስት ቲ ቴስት ወደፊት እናያቸዋለን ኮንፊደንስ ኢንተርቫል 95% 90% ስታቲስቲካል ኢንፈረንስ ምንድነው አሁን እያየን ነው እየሄድን ያለ ነው ስለዚህ በደንብ ብትከታተሉ ለጓደኞቻችሁ ሼር ብታደርጉት እናንተም ተጠቀማላችሁ ሌሎቻችሁንም ተጠቅማላችሁ ሰብስክራይብ አድርጉልኝ ሌሎችም ሼር አድርጉልኝ ጥያቄ አስተያየት ካላችሁ አስቀምጡልኝ በደንብ ለእናንተ ለጥያቄያችሁ መብራሪያ ይዤ መመለስ ይሆናል ቤተሰብ ስለምትሆኑ አመሰግናለሁ የዛሬውን እዚህ እናጠናቅቃለን በቀጣይ በሌላ ላይ እንገናኛለን ሰላም